ጴጥሮስና ጳውሎስ በጥላቸው ድውያን እንደፈወሱት ነግረው ለዛ ሰው ምንም የሚጠቅመው ነገር የለም። በመጀመሪያ አንድ አብረው ያልተጓዝኩ አንድ ምዕራፍ አለ። ያ ደግሞ ምንድነው? ሀልዎት እንኳን ደህና መጣሽ። እዚህ ጋር ያለው ወንድማችን በበር ነው እንዴ? ፓስተር በበር እኮ ነው የገባቸው። እሺ ፓስተር፣ በአብ ወልድ መንፈስ ቅዱስ ታምናለህ? አሁን ጸልየልህ ወደ አይምሮ እንድትመለስ እያላችሁ ጻፉለት። ወደ አይምሮ እንድትመለስ ጸልየልህ ተመለስክ? ታምናለህ? የጠየኩህን ለምን አትመልስም? አንተ መጀመሪያ የጠየኩህን ለምን አትመልስም? መጀመሪያ አብረን ነው የምንወያየው። ጥያቄውን መልስ። በቃ ይሄው እኔ እያሰመርኩ እየተከታተልኩ ነው። በቃ አረብሻችሁ። እሺ ፈለገ ካንተ ጋር እንገናኛለን በኋላ። ችግር የለውም። እሺ አሁን ጸልየልህ መካከለኛ እንደግም ይነግርሃለሁ። ቆይ አዳምጠኝ። መካከለኛ ምን ማለት ነው? ጥያቄው ከብዶሃል። ልቀይር አሰር እኔ ምልን አንድ ጊዜ አዳምጠኝ። ልቀይር አንድ ጊዜ እባክህ ወንድም፣ አንድ ጊዜ አዳምጠኝ እባክህ። ዲያቆኑ ፈለጋትናቴስ እባክህ፣ ስለምን የጠየቀውን ጥያቄ አትመልስም? እባክህ እባክህ። እሺ ፓስተር፣ መካከለኛ ምን ማለት እንደሆነ አሁን መልስላል። ሁላችሁም አዳምጡ። ከዛ በኋላ ከጨረስኩ በኋላ ወንድማችን ፓስተር ሶፊ በአብ በወልድ በመንፈስ ቅዱሳዊ ማስረጃ ደግሞ እንጠይቋለን። አሁን ጸጥ ብለህ ታደምጠኛለህ። መካከለኛን አብራራልሃለሁ። ከዛ በኋላ ወደፊት በፊት እስኪ ጨርስ አዳምጠኛ ፓስተር። አረለው በማርያም አረለው 15 ደቂቃ ሚዩት አድርጌ ሰምቼህ ትዕግስት የለውም ትለኛለህ። እኔ በጣም እንደውም እኮ እዚህ ሶሻል ሚዲያ ላይ በትዕግስት ከሚታወቁ ሰዎች፣ በትህትና ከሚታወቁ፣ ዝቅ ብሎ በመኖር ከሚታወቁ ሰዎች አንዱ እኮ እኔ ነኝ። ትክክል ፓስተር፣ በዚህ ምንም ጥርጥር የለንም። ስለዚህ ለዛ ነገር ተናገር ብዬ ስለ በአብ ታምናለህ፣ በወልድ ታምናለህ፣ በመንፈስ ቅዱስ ታምናለህ ትለኛለህ። ከዛስ ደግሞ ስለ ስላሴ ደግሞ ትለኛለህ። ስለ ስላሴ ደግሞ ከፈለግ ስለ ስላሴ ደግሞ ቀጠሮ ተያይዘን በስላሴ ጉዳይ ላይ እንነጋገር። ቀጠሮን ይዘን ቆይ አዳምጥ፣ መጀመሪያ አዳምጥ። እኔ አሁን አብራራለሁ። አንድ ቆይ ስማ፣ ቆይ አዳምጣ፣ እኔን ስማኛ። እኔ እኮ ቆይ ስማ፣ መጀመሪያ እኔ እኮ ከላይ ነው እንጂ ይኸውልህ፣ ስማ፣ አዳምጥ። አይሆንም ምናምን አትበል፣ አይሆንም ምናምን ሲጀመር ይኸውልህ፣ አዳምጥ። ማዳመጥ እኮ ስለማትችል ማዳመጥ አትችልማ። ችግር እኮ አይሆንም ፓስተር፣ አዳምጥ። አይሆንም ስላልክ ነው እንደሚሆነው ዛሬ አይሆንም ስላልክ እኮ የሚመጣ ነገር የለም እኮ። አይሆንም እኮ ስላልክ የሚመጣ ነገር የለም እኮ። የሚባል ነገር የለም። በነገራችን ላይ እኔም የሚባል ነገር የለም። በነገራችን ላይ እኔም የሚባል ነገር የለም። እኔም ስፈቅድ ነው። ዛሬ ነው የምናወራው። እመልስልህ። እኔም ደግሞ ዛሬ አላወራም። ከዛ በኋላ ዛሬው ነው የምንቀጥለው። እኔ እናንተ ምንም ቀጥለው አላወራም። ታወራለህ። ስታየኝ ይኸውልህ ከላይ ነው ፀጉሬ ሉጫ እንጂ ውስጡ እኮ ድሬድ ነው። ምን ማድረግ እንዳለብኝ አውቃለሁ። እኔ ውስጡ ለምን ይኸውልህ ድሬድ አይደለም። ለምን ሉጫ ሲሆን ውስጡ ሉጫ ይመስላል እንዴ? እኔ ይመስላል እንዴ? ኦኬ ፓስተር፣ ምን እናድርግ መሰለህ? ሐሳቡን እኔ አሁን አብራራላለሁ። ከዛ በኋላ ምንም ቀጠሮ አያስፈልግም። ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስም ስለ ትሪኒቲ ዙሪያ ያነሳነውን ሐሳብ በደንብ አድርገን አላነሳንም። መጀመሪያ ደረጃ አዳም አላነሳንም፣ አላወራም። ከፈለክም ማንም ያስገድደኝ እኔ አሁን ይሄማ አሁን እኮ ፎርስ በማድረግ እኮ አይደለም እኮ አንተ ፎርስ በማድረግ እኔ አንድ ነገር ባልተዘጋጀውበት ነገር ላይ ዝም ብዬ አልቀባጥርም። እኔ
በተለይ ደግሞ በስላሴ ሰፊ የሆነው ፓስተር ሰፊ በሆነው በስላሴ ጉዳይ ስላሴ የሚለው ቃል ራሱ እኔ በመከተለው ቤተ እምነት ውስጥ የለም። አንተ ለእምነቱ እንግዳ ነህ ፓስተር ሶፊ፣ ለእምነቱ እንግዳ ነህ አይደለም። እኛ ቤተ እምነቱ ስላሴ ለመቼም ያው ከኦርቶዶክስ እኮ የተወሰደ ነው ወይ? አሁን እኔ ጠየቁ ቆይ አሁን እኔ ጠየቁ ጥያቄ ለምሳሌ እኔ ክርስቶስ ለኔ እንግዳ አይደለም። እኔ በክርስቶስ አምናለሁ። ያነሳውን ሐሳብ አብራራለሁ ድጋሚ። ከዛ በኋላ ስለ ትሪኒቲ ደግሞ እናወራለን። ለትሪኒቲ አዲስ ነው ፓስተር ሶፊ። ስለ ትሪኒቲ ደግሞ ለማውራት አልኩ እኮ ዝም ብዬ በደፈናው አላወራም። ተራ ርዕስ አይደለም፣ ከባድ ርዕስ ነው። ይሄን አዳምጣ። ለምን አታዳምጥ? ነደገ እንኳን አደረሰ ብራዘር። ለመስቀል በዓል ነው። እሺ እንኳን አብሮ አደረሰን። ያው ቢዘገይም እንኳን አብሮ አደረሰን። ሶፊ እቺ ነገር ካረገ ደግሞ በጣም አማን ሶፊ ይኸውልህ ያነሳውን ሐሳብ አሁን እናወራለን። ቆይ አዳምጡ፣ ሁላችሁም አዳምጡ ጋይስ። ያነሳውን ሐሳብ አሁን ካወራን በኋላ ትምህርተ ሥላሴ ለፓስተር ሶፊ እንግዳ ስላልሆነ ባይዘው ፓስተር ሶፊ ስለ ትሕትና ነው እንደዚህ የሚያወራው። ሲያስተምር ስላላያችሁት ነው። እጅግ በጣም እጹብ ድንቅ የሆነ አንደበተ ርቱዕ የሆነ ሰው ነው። ስለዚህ ይህንን አጋጣሚ ደግሞ ተጠቅመን ምን እናደርጋለን መሰላችሁ? በጣም በፍቅር ትምህርተ ሥላሴን እናነሳለን። ለምን ከተባለ ብዙ ሰው ነገረ ክርስቶስን የሚስተው ትምህርተ ሥላሴን በሚገባ ጠንቅቆ ካለማወቅ ነው። ስለዚህ በደንብ አድርገን ትምህርተ ሥላሴን በደንብ አድርገን እናወራበታለን። እንደውም አሁን ፓስተር ሶፊ በጣም ለብዙ ታይም በጣም ለብዙ ጊዜ ወደ 3 ዓመት ያክል ስንወይበት የነበረው ሐሳብ ነው ትምህርተ ሥላሴ። ስለዚህ እንደውም ለሌሎች ፕሮቴስታንቶችም አሁን እንደ ብርሃን ድንገት ፍንጣቂ ሊሆን የሚችል ሐሳብም ሊያስቀምጥልን ይችላል። ስለዚህ እናወራለን። እግዚአብሔር አምላክ ይርዳን። ፓስተር ሶፊም ከኛ ጋር ነው። ስላነሳው ሐሳብ አጠር አድርጌ ሐሳቡን አብራራላችኋለሁ። ከዛ በመቀጠል የምናደርገው ምንድነው ገመድ ይዞ መጓተት እንዳይሆን ትምህርተ ሥላሴ ላይ ባክ እናደርግና ትምህርተ ሥላሴ በመጀመሪያ ምንድነው ለምሳሌ ፈለገ በአብ በወልድ በመንፈስ ቅዱስ ያምናል ወይ? እሺ ፓስተር ሶፊስ በአብ በወልድ በመንፈስ ቅዱስ ያምናል ወይ? ኦኬ አብ ወልድ መንፈስ ቅዱስ ምን ማለት ነው? መጽሐፍ ቅዱስ እንደሚለው ነው ፈለገ የሚያምነው? ፓስተር ሶፊስ መጽሐፍ ቅዱስ እንደሚለው ነው የሚያምነው? ሶስትነታቸው እንዴት ነው? አንድነታቸው እንዴት ነው? ፓስተር ሶፊ የሚያምነው ወንድም ፈለገ የሚያምነው መጽሐፍ ቅዱስ መሰረት አለው። በደንብ አድርገን በመጽሐፍ ቅዱስ ማስረጃ እያወራን እንሄዳለን። ሚዳኝል መጽሐፍ ቅዱስ ይሆናል ማለት ነው። ኦኬ መልካም። ስለዚህ ፓስተር በዚህ ተስማምተናል። ግን አንተ ስለ ኢየሱስ ስትጠየቅ ለብሮ ቶሎ ብለህ ወደ ሥላሴ ትላለህ። ከዛስ አብ ለወልድ ምኑ ነው? ወልድ ደግሞ ለአብ ምኑ ነው? ከዛ ለክርስቶስ ምኑ ነው? ምናምን ብለህ አሁን ይሄ እዛ ውስጥ ምን አስገባ? የጠየቅኩ የአዲስ ኪዳን መካከለኛ ኢየሱስ ክርስቶስ ነው ወይ ብለህ ታምናለህ ወይ? በኢየሱስ ላይ ያለ ቆይ ስጠይቅ የተለየ ነው ፓስተር አይደለም። አስተምበትሙን አሁን ያነሳነውን ሐሳብ ነው እያልኩ ያለሁት። ክርስቶስ ግን ከሥላሴ የተለየ ነው ፓስተር። ከሥላሴ የተለየ ነው ክርስቶስ ወልድ አይደለም እንዴ? ምን ማለት ነው? ለምን የተለየ ነው ወይ ብለህ ጠይቃለህ። በጣም ጥሩ። ስለዚህ ቆይ አዳምጣ። አይደለም የተጠየቀውን አንተ ኢየሱስ ኢየሱስን ግሎሪፋይ አድርገህ አውራ። የኢየሱስ ክርስቶስን የአዲስ ኪዳን መካከለኛነት ኢየሱስ ክርስቶስ በአዲስ ኪዳን ብቸኛው መካከለኛ ነው። መንፈስ ቅዱስ እያወራን ነው። ስለ እግዚአብሔር አብ፣ ስለ እግዚአብሔር ወልድ፣ ስለ እግዚአብሔር መንፈስ ቅዱስ እያወራን ምንም ይሄን ድሬድ ነው ሉጫን ያልኩን ጸጉርን እንዳትነካ። ቆይ አዳምጠኝ። እኔ አይደል ያነሳው ሐሳቡን እኔ የጠየኩህ እኔ መልስ የፈለኩት እኔ። አንተ ለምንድን ነው የምትጠይቀው? መልስ የፈለኩት እኔ የጠየኩህ መልስ ለምን አልመልስም? እኔ መልስ ፈለኩ። መጀመሪያ መልስ ለመስማት እኮ መልስልሃለሁ። ከዛ በኋላ ግን እኔም የምፈልገው መልስ አለ። ሶፊ አንተ መስማት የምትፈልገው መልስ አለ፣ እኔም ደግሞ መስማት የምፈልገው መልስ አለ።
ትመልሳለህ እኮ መስማት እኔ መልስልሃለሁ መልስ ካለ ጠይቀኛ እኔን ጠይቀኝ እኔን ስትጠይቀኝ ነው ለእንዲህ አይነት ጉዳይ ጥያቄ እኔ የአዲስ ኪዳን መካከለኛ ኢየሱስ ነው ወይ ብቸኛ መካከለኛ እሱ ነው ብለህ ታምናለህ ወይ እስቲ አብራራ እኔ ጋም ላሉ አንተ ጋም ላሉ አብራራ ስለ ስላሴ ትለኛለህ አብራራለሁ አይደል አላልኩም አብራራለሁ ያልኩን በደንብ አድርገህ አዳምጥ አብራራለሁ ካብራራውልህ በኋላ ግን ብዙ ፕሮቴስታንቶች በነገረ ክርስቶስ ላይ የሚስቱት ትምህርተ ስላሴን ስለ ማይረዱት ወይ ደግሞ ስላልተገነዘቡት ነው ብለን ስለምናምን በትምህርተ ስላሴ ላይ ደግሞ ጥያቄ ጠይቃለሁ እንድትመልስ አብራራና ላስረዳ የአዲስ ኪዳን ብቸኛ መካከለኛ ኢየሱስ ነው ወይ ኢየሱስን ተናገርና አውራ ከዛ በኋላ ኢየሱስን አልናገርም አላልኩም ቆይ ምንድነው ፓስተር እንዴ ትምህርተ ስላሴ አንተ በአብ ወልድ መንፈስ ቅዱስ አታምንም እንዴ ፓስተር አታምንም እንዴ ፓስተር ስምንተኛ ነው ስጠይቀኝ አሁን አይደለም ስጠይቅ አሁን ሶስተኛ ነው በአብ በወልድ መንፈስ ቅዱስ ታምናለህ ወይስ አታምንም እሺ ሁለት ስጠይቀኝ ምን አልኩ ሁለት ጊዜ ስጠይቅ አንደኛውን አምናለሁ ካልከኝ በኋላ ሁለተኛውን ደግሞ እኔ ጸጉሬ ሉጫ ነው ስታየው ከላይ ውስጡ ግን ድሬን ነው ያልከኝ ሁለተኛውን ደግሞ ስጠይቅ አሁን ደግሞ አንድ አባባል አለ ከሰማህ ሁለቴ ሰላምታ አንዱ ለነገር አባባሉ ምን ያደርግልኛል አየህ አንዴ ስጠይቀኝ አዎ ካልኩ አራቴ ከጠየቀኝ ችግር አለበት ቆይ አይደለም በፍጹም እንደውም አልመልስ ያለ ሰው ነው ችግር ያለበት አሁን በክርስቶስ ጉዳይ ያወራን እየተነጋገርን ነበር ስለማምነው ነገር አብራ ክርስቶስ ከስላሴ የተለየ ነው ወይ ነው ምን አገባሱ ማን ጠየቀ እንዴት ነው ማያገባኝ እንዴ ስለ ኢየሱስ የተጠየቀው የአዲስ ኪዳን መካከለኛ ኢየሱስ ብቸኛ ነው ብለህ ታምናለህ ወይ አዎ አምናለሁ አላምንም ብለህ መቀጠል ነው መልሻለሁ ቆይ ሲጀመር መልሻለሁ ደግሞ እግዚአብሔር አሁን በኃይል መጣበታለሁ ከዛ በኋላ በአብ በወልድ በመንፈስ ቅዱስ መንፈሱን ሁሉ ዕውቀቱን ሁሉ አሁን ተቆጣጠርኩት በቃ ኢየሱስን ነገሩን ወደዛ ወደዚህ ታምናለህ ወይ ያላችሁ አሁን አይኖቹና ትኩሮቱ መንፈሱ በኢየሱስ ላይ እንዲወጣ በጌታ ለለምን አሜን ሁላችሁ ሶፊ ጋር ሄዳችሁ በስላሴ ታምናለህ ወይስ አታምንም ያላችሁ ጻፉለት በቃ ሶፊ እኔ አሁን የጠየቁን ጥያቄ በመጀመሪያ አዳምጠኝ እንዴ ደምረው ምን እያረክ ነበር ደሜ ምንድነው ተጠቅተህ ተመለስክ የረጨው ስፒሪት መጥፎ ነው እናቴ ኦኬ አይ ምን እኔ እኮ ድንገት ደርሶ ሲመለስ እና አሁን ምን እናረጋለን ጋይስ ስለ ነገረ ክርስቶስ ወንድማችን ፓስተር ሶፊ አንስቷል ቅድም መልሰናል አሁንም እንመልሳለን ከዛ በኋላ ግን በትምህርተ ስላሴ ዙሪያ ደግሞ እናወራለን ለምንድን ነው የምናወራው ምክንያቱም አንደኛ ፓስተር ሶፊ እጅግ በጣም የምንወደው እጅግ በጣም የምናከብረው የፕሮቴስታንት ወንድሞቻችን መምህር ነው ስለዚህ እንደሱ ፖላይት ሆኖ የሚያብራራ ሰው ልናገኝ አንችልም በእውነቱ ስለዚህ ይሄንን በስነ ስርዓት ላይ ያስረዳን የሚችል የፕሮቴስታንት መምህር ቁጭ እናረግና በመጽሐፍ ቅዱስ ማስረጃ በትምህርት ስለዚህ ምን እናረግ መሰለህ እኛ ኤቲክሱ ምን አለ መሰለህ ደግሞ ቆይ ልደትንና ኤቲክሱ ይቅርብኝ ፓስተር ኤቲክሱ ይቅርብኝ ፓስተር ቆይ አንድ ጊዜ እኔ እኮ ከረፍት መመለስ ይቆሩ ለምንድን ነው ያክል ግን የምታስጨው አሙኝ ነው የገባሁት አይደል ፓስተር ከረፍት መመለስ ነው ትምህርተ ስላሴ ሲባል ሲጀመር ይሄን ያክል ፈርዘርም መሄድ የለብንም ምክንያቱም ፓስተር ቀደም አንተ እንዳልከው በአብ በወልድ በመንፈስ ቅዱስ ታምናለህ ክርስቶስ ማለት ከሶስቱ ቅዱስ አንዱ ቅዱስ የእግዚአብሔር አብ የባህሪ ልጅ ይሆን ኦኬ ስለዚህ ስለ ትሪኒቲም እናወራለን ፓስተር ሶፊን እናነሳለታለን እንጠይቀዋለን በመጽሐፍ ቅዱስ የማስረጃ ደግሞ በፍቅር ይመልስልናል እናመሰግናለን ፓስተር ሶፊ ተስማምታል አይደል ኮሜንቱ እንዳለ ታምናለህ ወይስ አታምንም እያሉ ነው ተስማምታል አይደል እንቀጥል
ኔትወርክ ነው ፓስተር ኔትወርክ ነው ፓስተር በስላሴ ታምናለህ ወይስ አታምንም እያላችሁ ፕሊዝ ኮሜንት ላይ ጻፉለት። እየተቆራረጠም ቢሆን ጽሁፉ ሊታየው ስለሚችል ሁላችሁም ፕሊዝ እባካችሁ ጻፉለት ፕሊዝ ሁላችሁም። ሁላችሁ ጻፉ ፕሊዝ። ፓስተር ነው አሷን እንትን የሚለው መካከለኛ የሚለውን አሁን ብጀምርለት የኢየሱስ ክርስቶስ መካከለኝነት ምንም ችግር የለውም እና እናብራራለታለን እንነግረዋለን። ከዛ በኋላ ግን በትምህርተ ሥላሴ ዙሪያ በመጽሐፍ ቅዱስ የማሰብ በነገራችን ላይ እኔ እዚህ ኮሜንት ሴክሽን ላይ በኋላ ድል ሰጣችኋለሁ። አንድ በአንድ ትገባላችሁ። ትምህርተ ሥላሴ እውነት በአብ በወልድ መንፈስ ቅዱስ ማመናችሁ በመጽሐፍ ቅዱስ የማስረጃ የምታስረዱ ፕሮቴስታንቶች ካላችሁ እናወራለን። ዕውቀት አይደለም ትምህርተ ሥላሴ ለእናንተ በኋላ እኔ አሁን የጠየኩ ኢየሱስ ክርስቶስ የአዲስ ኪዳን ብቸኛ መካከለኛ ነው ወይ ብዬ ስጠይቅ አንተ ትዘልና ወዴት ትሄዳለህ? ዘለ ሥላሴ ትለኛለህ። እናወራለን። ፓስተር ሶፊ ኢየሱስ ክርስቶስ ከሦስቱ ቅዱስ አንዱ ቅዱስ ነው ወይስ አይደለም? ነው ወይስ አይደለም? ባጭሩ በቃ ኢየሱስ ወልድ ነው ብዬ ቅድም ነገርኩ እኮ ጨረስን። አሁን 10 ጊዜ ትመለሳለህ። አይደለም ነው ወይንስ አይደለም? ስናወራ ለምንድን ነው እንደዚህ ቆጠራችሁ? ቆይ እኔ ለምን እዚህ ክፍል ላይ ስንደርስ ለምንድን ነው ሁሉም ሰው ወራጅ ያለ ነው? የሆነ ነገር እየሸተተኝ ነው። ደስ የማይል ነገር እየሸተተኝ ነው። ፓስተር የጣልከውን ነገር ቼክ አድርገው ከሸተተ የጣልከውን ነገር ቼክ አድርገው ፈለጋድናዶስ ያዝ ወጥር ፈለጋድናዶስ እኔ የሆነ ነገር እየሸተተኝ ነው። እኔ አሁን የጠየቁት ጥያቄ እኮ ቼክ አድርግ። ምን ልጣድክ ቤት ውስጥ ያነሳውን ሐሳብ ቅድም ተመልሷል። አሁንም ሁለተኛ ጊዜ እንመልሳለን። ነገር ግን አልመለስክልኝም። ፕሮቴስታንት ስለ ኢየሱስ አውራ። ምንም ስለ ኢየሱስ አውራ። ለምንድን ነው? ቆይ ልንገርህ። ስለ ኢየሱስ አውራ ስለ ኢየሱስ ክርስቶስ ከሥላሴ የተነጠለ ነው ወይ? ከሥላሴ የተነጠለ ነው ክርስቶስ? ተነጠለ አልተነጠለ አትበል። ስለ ኢየሱስ አውራ። በቃ ስለ ሥላሴ ቀጥሎ እናውራለን። ነው ወይንስ አይደለም? አሁን ስለ ኢየሱስ ከሦስቱ አንዱ ቅዱስ ሆነው አንዱ ወልድ ስለሆነው ኢየሱስ ክርስቶስ እናውራ። ልናወራ ነው። እኔ መልስልሃለሁ ፓስተር። የት አለ? ቆይ እኔን አዳምጠኝ። እኔ መልስልሃለሁ። እኔ እኮ አለሁ። እኔ አለሁ እኮ። የት ሄድኩኝ ፓስተር? በጌታ ፊት እኔ መልስልሃለሁ። ግን አንድ ቅድመ ሁኔታ አስቀምጬልሃለሁ። በመጀመሪያ ኢየሱስ ክርስቶስ ከሦስቱ ቅዱስ አንዱ ቅዱስ ነው ወይንስ አይደለም? ነው በቃ ከነሱ አንዱ ስለሆነ እኮ ነው። ስለ ነገረ ክርስቶስ እንነጋገር እያልኩ ያለሁት እያወራሁ ያለሁት። በጣም ጥሩ። ነገረ ክርስቶስ እንጨርስና በኢየሱስ ዙሪያ እናውራና ነገረ አይደለም። በቃ እኔ አሁን ስለ ሥላሴ አሁን አላወራም። ፓስተር እኔ አሁን በቃ ስለ ሥላሴ አሁን አላወራም። ቅድም ተናግሬያለሁ እኮ ሥላሴ ሲባል ስናወራ አላወራም። ስለ ሥላሴ የጀመርነው አዳምጣ። ደምረው ፍረደን። አንዴ ደምረው ፍረደን። እኛ ስናወራ ደምረው ፍረደው። ስለ እግዚአብሔር ወልድ ስለ እግዚአብሔር መንፈስ ቅዱስ እያወራን ነው። ስለዚህ አይደለም እኔ የፈለኩት ከሥላሴ አንዱ የሆነው ወልድ። አሁን ምንድነው? እኔ ልግባ መሀል ላይ ልግባና መጀመሪያ የጀመራችሁበት ሐሳብ አለ። ቆይ መጀመሪያ የጀመርነው ሐሳብ አለ። ቆይ አዳምጡ። ዳኛ እንኳን ታስጨንቃለህ። ለምን ታስጨንቋለህ? ነገረ ክርስቶስ ላይ እናውራ። የጀመርነው በኢየሱስ ክርስቶስ የአዲስ ኪዳን መካከለኛነት ብቸኛነቱ ላይ ብቸኛ አስታራቂነቱ ላይ አንስተን በሱ ታምናለህ ወይ ብዬ ጥያቄ ጀመርኩ። እሱን እናውራ፣ እንጨርስ። ነገረ ክርስቶስ ላይ
እሱን እንጨርስ። ከዛ በኋላ ወደሚቀጥለው እንሄዳለን። በቃ ከዛ በኋላ በትምህርተ ሥላሴ ዙሪያ ደግሞ እኔ የምጠይቅ ጥያቄ አለ፣ ትመልስልኛለህ? ችግር የለም አልኩኝ እኮ እሱን እንጨርስ መጀመሪያ። ነገረ ክርስቶስ እስከ ጠዋት ስለማያልቅ አትጠይቀኝም ማለት ነው። በቃ አይ ኖ ይሄንን ሐሳብ ኖ ሶፊ እንዳትረብሽ በኋላ። አሁን እኔ ከቀደም ጀምሮ ቅድመ ሁኔታ ያስቀመጥኩልህ እሱ ነው ሶፊ። በመጀመሪያ ያነሳውን ጥያቄ መልስልሃለሁ። ከጨረስኩ በኋላ እኔ ማብራራቴን ከጨረስኩ በኋላ ወደ ጥያቄ እገባለሁ። ጥያቄ አለኝ ገና እኔ ብቻ ጥያቄ ነገረ ክርስቶስ ላይ አይደለም ያነሳነው። ነገረ ክርስቶስ ነው አይደለም። ትጠይቀኛለህ አንተም ስለ ኢየሱስ። አይሆንም፣ እንደዚያ ነው። ስለ ኢየሱስ ነው የምናወራው። ኖ እኔ አዳም እጠይቅሃለሁ፣ ትመልስልኛለህ። ስለ ኢየሱስ ነው የምትጠይቀኝ። ስለ ሥላሴ እጠይቅሃለሁ። እኔ ደግሞ አንተን ስለ ሥላሴ እኔ ደግሞ ስለ ኢየሱስ ነው የፈለኩት። አንተ እኮ ስለ ነገረ ክርስቶስ ጠይቀኝ። አይ የለም እኔ ስለ ሥላሴ ነው የምፈልገው አላልኩም። ያንተ ጥያቄ ነገረ ክርስቶስ ስለሆነ ኦኬ። ለምሳሌ ትችላለህ። ኖ አረ ሶፊ ትችላለህ። አረ ፓስተር ሶፊ አረ ትችላለህ። ኖ ማለት ትችላለህ። እችል ነበረ ግን ክርስቲያን ስለሆንኩ ኦርቶዶክስ ስለሆንኩ ግን የጠየቀውን ጥያቄ ስለ ሥላሴ ተዘጋጅቼ ስለምንድን ነው የጠየቀው? አንድ ርዕስ ነው የማወራው። አረ አዳምጠኝም ስል መከራ እኔ በፍጹም እኔ ራሱ እንደዚህ ሥላሴ የሚለውን ራሱ መጽሐፍ ቅዱስ ላይ ስለማናውቅ ጥያቄ አልጠየቅኩም እኮ እኔ ስለ ነገረ ክርስቶስ እናወራለን። ከዛ አንተ ስለ ኢየሱስ ክርስቶስ መካከለኛነት ታወራና ከዛ ደግሞ እኔ ማወራ አሁን አመልስልሃለሁ። ከዛ በኋላ እኔ በመጽሐፍ ቅዱስ ደግሞ ማስረጃ ትምህርተ ሥላሴን እጠይቃለሁ። እኔ ደግሞ የፕሮቴስታንቶች ትምህርተ ሥላሴ ዙሪያ ላይ ያላቸው ትምህርት በጣም ግራም ያጋባ ስለሆነ እጠይቃለሁ። ስለዚህ ፕሮቴስታንቶች ከሆነ ፕሮቴስታንቶች በሆነ ግራ ያጋቡ ስታገኛቸው ጠይቃቸው አይደል? አንተ ፕሮቴስታንት ነህ አይደል? አይደለም እኔ አንተ ኦርቶዶክስ ነህ እንዴ? ወንጌላማኝ ምንድነው አንተ? ወንጌል ክርስቲያን ወንጌላማኝ እኮ የትኛው ፈለገ የሚለን ስምህ እንጂ ፈለገ የሚለን መስማት አለብህ። አንተ ማን ስለሆንክ ነው ለሱ የምታግዘው? እንዴ ያባደ ነው በክርስቶስ። ስለዚህ በቃ ሂዷ፣ ታዲያ ሂዷ፣ አብራችሁ ሂዷ። ያንን ባለማተብ ሁለታችን ባለማተብ ቅዱስ ቁርባንን ነጭ ልብሳችንን ለብሰን የምንካፈል ምርጥ ወንድሜ ነው። አባት ፕሮቴስታንት አይደለም። እኔ ወንጌል አማኝ ነኝ እኮ ወንጌል አማኝ ነን የሚሉ እኮ በጣም ብዙዎች ናቸው። የኔ ታውቃለህ አይደል? የኔ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ህብረት ውስጥ አባል ይሆን እዛው 64 ቤተ እምነት አለ። 64 ቤተ እምነት አለ። አሁን ወደ ሌላ እኔ አዳምጠኝ። ወደዛ አትበል። ውስጥ 64 ወደ ጥያቄ እዛ ውስጥ ይኸውልህ፣ ቆይ 64 ወደ ሐሳባችን ወደ ሐሳብ አይደለም ወደ ሐሳብ የሚሄደው እንዴ? እምነት ከሌለው ሰው ጋር ደግሞ እንኖራለን። ቆይ ወደ ኢየሱስ እንሂድ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የማህበር ስም እንጂ የቤተ እምነት አይደለም። ተሳስተሃል። አሳየኝ። እሺ ማስረጃ ላሳየህ ነው። ማስረጃ ላሳየህ። እኔም ላሳየህ። አንዴ ሲጀመር ከስሙ ጀምሮ ተሳስተሃል። ቆይ ተሳስተሃል። አሁን ወደ ኢየሱስ ለምን? እሺ ማስረጃ ላሳየህ። ወደ ኢየሱስ ለምን ሌላ ነገር ለምን ትጀምራለህ እንዴ? በመጀመሪያ እምነትህን ሳናቀ እንደው ምን ወደ ኢየሱስ ቀጥታ እምነትህን ነግረን ወደ ኢየሱስ ቆይ ወደ ኢየሱስ እንሂድ። ወደ ተነሳንበት ቆይ አልፈልግም። በቃ እኔ እሱን ተወው። ወደ ኢየሱስ እንዴ እስቲ ኢየሱስ በቃ ምንድነው? አልተሳሳትክም። ወደ ኢየሱስ እንሂድ። ሐሰተኛው ነው እውነተኛው? ወደ ኢየሱስ ቀጥታ። አሁን ጉዳዩ ወደ አዲስ ኪዳን መካከለኛ የሆነውን ወደ ጠየቁ ጥያቄ ወደ ኢየሱስ። ሐሰተኛውን ነው ወይስ እውነተኛውን ነው? ወይኔ አሁን በቃ እባክህ ፈለገ እባክህ። ቆይ አንድ ጊዜ ላሳየው። ስለ ኢየሱስ ነው የፈለኩት። በቃ ርዕሴ ካውንስልም ርዕሴ አይደለም፣ ጴንጤነትም ርዕሴ አይደለም። እኔ ርዕስ ነው አላልኩኝም። ቆይ እዚህ ጋር አንድ ሰው እምነት ሳይኖረው
መጽሐፍ ቅዱስን እኔ ተረድቼዋለሁ፣ ይሄ ትክክል ነው፣ ይሄ ትክክል አይደለም ማለት አይችልም። አንተ ደግሞ ፕሮቴስታንቶች በትምህርት ዙሪያ ቆይ እሺ እንዲናርግ ቆይ አንድ ጊዜ ይሄንማ ሁሉንም ነው የምትለው አይደለም፣ ሁሉንም ነው አይደለም። በቃ እውነተኛው የሆነው ኢየሱስ ክርስቶስን 64 ቤተ እምነት ነው ብያለሁ አላልኩም? 64 ቤተ እምነት ነው ብያለሁ አላልኩም? አሁን ቀደም ይጠራ በቃ 64 ነው ወደ አንዱ ኢየሱስ እንሂድ። 64 ተወናለው ወይንስ አላልኩም? ቆይ እኔ 64 ነው የሆነ ትምህርት ያለው ነገር እናውራ። ምንድነው እኮ ወደ አንዱ ኢየሱስ እናውራ። ሁሉም ነገር ምንድነው አንተ ጥያቄ ምን ፈልገህ? ቆይ ፈለገ ማለት ነው ምን የፈለገ ሐሳብ ምን እንደሆነ ወይ ተረዳውና የምትመልስለት ከሆነ ትመልስለታለህ። አዘርዋይዝ አንተ የምትጠይቀውን ጥያቄ ፈለገ የሚመልስልህ ከሆነ እኛ ቁጭ ብለን እንማራለን። ገባ? የፈለገን ሐሳብ ተረዳው እኮ ምንድነው የፈለገን ሐሳብ ተረዳው። ፓስተር ሶፊ ተረድቶታል። ቆይ የኔን ሐሳብ ፓስተር ሶፊ እኔ ምንም አልተረዳሁትም፣ አልገባኝም። ቆይ እኔ ምንም አልገባኝም። ምን ለመናገር ቤተ እምነት የት ነው አንተ? የኢትዮጵያ ወንጌል አማኞች ህብረት ካውንስል ውስጥ ነኝ። ስለ ኢየሱስ እናውራ። ድምጼ ይሰማል? ጋይስ የጀመርነውን ሐሳብ ድምጼ ይሰማል? ይሰማል። እሺ ቤተ እምነት የት ነው አልከኝ ሶፊ? እንደዚህ ይላል፣ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው አንድ እርሱም ሰው የሆነው ክርስቶስ ነው። በመጀመሪያ ስለጠየቁ ነገር በመጀመሪያ ከዛ ምን አለ ሳትመልስ እኮ ራሱንም ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበር ማለት ነው። ሶፊ እኔም ታርጋል ማለት ነው። አላረኩም እኔ ለምን የሚታረጋለሁ? ምን አርገኝ? ስለዚህ ሳወራ አዳምጠኝ። በመጀመሪያ የጠየቁት ጥያቄ ምንድነው? ፓስተር ሶፊ ስለጠየቀው ጥያቄ እንድናወራ በተመሳሳይ አንተ ያነሳውን ጥያቄ ከመለስኩልህ በኋላ በትምህርተ ሥላሴ ዙሪያ ደግሞ ትምህርታቸው ጋር ስለገባ ጥያቄ አነሳለሁ አልኩ። ቤተ እምነቴ ፕሮቴስታንት አይደለም። ስለዚህ እነሱ ቤተ እምነት የኢትዮጵያ ወንጌል ያንተን ሀሳብ ላስወደው። አሁን ፈለገ እያለ ያለ ምንድን ነው? ከአንተ ጋር ሳወራ የትኛው ዲኖሚኔሽንን ወክለ ነው የምታወራው? በወንጌላውያን አብያተ ክርስቲያናት ውስጥ 62 የተለያየ ዲኖሚኔሽን ያላቸው ቤተክርስቲያኖች አሉ። አንተ ጴንጤቆስጣል ነህ፣ አርሚኒዝም ነህ፣ ፕሮቴስታንት ነህ ወይም ደግሞ ሉትራን ነህ? ከየትኛው ወገን ነህ አንተ? ይሄ መልስለትና ከዛ በኋላ ዲስከሽናችሁን ቀጥሉ። ከየትኛው ወገን? ጴንጤቆስጣል በመንፈስ ቅዱስ ታምናለህ? አሁን ተረድቻለሁ። በጣም ቆንጆ ሀሳብ ነው ያነሳኸው። እነዚህ ሁሉ ነገር ምን አገባችሁ? ኬትስ ቢሆን ስለ ኢየሱስ እናውራ ነው ካልኩ ምን አገባ? እኔ ኤቲስትም ብሆን እንኳን ምን አገባ? እኔ ቆይ አንተ ወድ ውስጥ እንትና ገባልኝ እንዳልክ ገባልኝ ስለ ኢየሱስ እናውራ የሚለው እየተነሳ ነው። ስለሱ እኮ ነው የተነሳ ነው። ስለ ኢየሱስ ክርስቶስ የአዲስ ኪዳን መካከለኛነት ነው ያወራ ነው። መጀመሪያ ይሄን ሁሉ ሰዓት መተን ከአንድ ሰዓት በኋላ ከዲኖሚኔሽን ለምን ጠይቀኝ? ለምንድን ነው? እሺ መልካም፣ ለምን እንደጠየቅኩ ልንገር። አሁን እኔን ደግሞ አዳምጠኝ ሶፊ። አሁን እኔን ታዳምጠኛለህ? ምክንያቱ ስለሆንኩኝ ምክንያቱን አክሴፕት ታደርግና ወደ ሐሳቡ እንገባለን። መልካም። የመጀመሪያው ትልቁ ነገር በትምህርት ስለ ነገረ ክርስቶስ ስናወራ በጣም ብዙ ፕሮቴስታንት ወንድሞቻችን ነገረ ክርስቶስ ላይ ምን ይላሉ ብዬ ጀመርኩልህ። ይስታሉ። ለምን ይስታሉ ብለን ጀመርን? በትምህርተ ሥላሴ ላይ ያላቸው መረዳት በጣም ውስን ስለሆነ ይሄ ግልጽ ነው። ይሄ በጣም ግልጽ ነው። እያንዳንዱ ፕሮቴስታንት ያውቀዋል። በትምህርተ ሥላሴ ላይ ያለው መረዳት በጣም ደካማ ነው። ከመጽሐፍ ቅዱስ እውነት የራቀ ነው።
አሁን እሱን ምናል አንተ ለምንድን ነው ወንድም ደካማ ነው የምትለው እኮ? እሺ እስኪጨርስ ለምን ትላለህ? ወንድም እንደዛ እንዴት አንተ መንፈሳዊ ሰው ነህ? ወንድሞቼን አይደለም ለምሳሌ ቆይ አንተ ጸጉራም እንዴት እንደዚህ ትላለህ? እንዴት እንደዚህ ትናገራለህ? ምሳሌ እኮ ነው የሰጠሁት እንዴ። እንዴት እንዲህ ደካማ እንዴት ትላለህ? እንዴ ስለምን ትላለህ? እሺ አይደለም ፓስተር እንዴ አይደለም። ስለዚህ እናደርጋለን። አንተ በርትተህ ከሆነ ያበረታ ጌታ ነው እኮ ያበረታ። መጽሐፍ ቅዱስ ሰው በኃይሉ ችሎታ አይበረታም ይላል። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቃል። ወንድሞች እኔ እሺ ተሳስቻለሁ። እሺ እኔን አዳምጠኝ እስኪ ጨርስ አዳምጠኝ። ይሄው በቃ ይሄው ለምንድን ነው ስለ ኢየሱስ ክርስቶስ መካከለኛነት በሰውነት እኔ እመልስልሃለሁ። ነገር ግን ፕሮቴስታንት የሆኑ ሰዎች የፈለገ ይሁን ቃል አጠቃቀም ይላስተካክል በክርስቶስም በትምህርተ ሥላሴም ያምናሉ ብለን አናምንም። እኛ ክርስቲያኖች ደካማ ምናምን የሚለውን ቃል አስተካክል አያምኑም ብለን እናምናለን። ስለዚህ ምን እናደርጋለን? በተመሳሳይ በትምህርተ ሥላሴ ላይ ደግሞ ለአንተም ጥያቄ እናቀርባለን። አንተ ብቻ ጠያቂ አትሆንም። አንተ ለጠየቀው ጥያቄ ነው እመልሳለሁ። እኔም ደግሞ ለማነሰው ጥያቄ ፓስተርዬ በመጽሐፍ ቅዱስ የማስረጃ ትመልስልኛለህ። በቃ እኔ ግን ያንተን የአዲስ ኪዳን መካከለኛ ኢየሱስ ክርስቶስ ብቸኛ መሆኑን ትነግረኝና የኔን አረዳድ ደግሞ እነግርሃለሁ። ከዛ ደግሞ ስለ ሥላሴ እናወራለን አልኩኝ እኮ። በቃ ይኸው ጀምረናል፣ እንቀጥላለን። ፓስተር ሶፊም የሚያምንበትን ነገር ከነገረን በኋላ ቀጥታ ምን ሄደው ክርስቲያኖች ወደ ጥያቄው ነው። ወደ የትኛው ጥያቄ? ቀድሞ እንዳልነው ወደ ትምህርተ ሥላሴ። እሺ ትምህርተ ሥላሴ ጋር አትድከም። ትምህርተ እንዴ እኔ ትምህርተ ሥላሴ ላይ ነው ጥያቄ የምጠይቅ ልመልስ ስለ አሁን ከእንደገና ጣልቃ ገባሱ። እኔ እንድመልስ አልፈለክም። ትምህርተ ሥላሴ እኔ ለአንተ ጥያቄ አለ። ትምህርተ ሥላሴ ላይ የምታነሳው ጥያቄ አይደለም። ቆይ ስማ፣ ቆይ አንድ ነገር ልንገር። ትምህርተ ሥላሴ ላይም ልጠይቅ የፈለከው ከዚህ በፊት ስማኝ፣ ከዚህ በፊት ከብዙዎች ጋር አውርተንበታል። ቆይ አዳምጣ። ከብዙዎች ጋር በቃ አሁን ዲያቆን ነህ ብያለሁ። እኔ አይደለሁም። በቃ አንተ ላትሆን እንችላለህ። እኔ ደግሞ ፓስተር ነኝ፣ መጋቢ ነኝ። ስሜ ይናገራል። ፓስተር ሶፊ ይላል። በቃ ፓስተር ሶፊ። ስለዚህ ፓስተር ነው። ስለዚህ በትምህርተ ሥላሴ ዙሪያ ላይ አንተ የፈለከው አዳምጣ። አንዴ አዳምጥ እስቲ። አንተ ሐሳብህን ንገረኝ፣ አንተን ሐሳብ ከዚህ በፊትም እኮ አውርተናል። አንተ አሁን ኩነትን አንስተህ ለማውራት ስለፈለክ ሥላሴ ላይ አይደለም ገባህ? ሌላ ምንም ቆይ አዳምጥ። ወይ ወደ ቤት ልሂድ እንደ እኔ ትቼ አሁን ቤት አይደለም እንዴ እኮ ምን ላድርግ? በራሴ ቤት ነው እኮ ሰላም እያሳጣኛለሁ። ሌላ ከሆነ ዶክተር እኮ እንደ እኔም እኮ በራሴ ቤት እኮ ነው ሰላም እየነሳኝ ያለው እኮ። እና ታዲያ ቸርቹ ውስጥ የምታስተምረውን ትምህርት እኮ ነው የምናወራበት። አዳምጣ መጀመሪያ። ያንተ ሁለቱ ጓደኞች እኔ ጋር ዲሳይፕል ይማራሉ ወይ ሶስተኛ ሰው መተህ ትማራለህ? አረ ጌታዬ እኔ እንደዚህ በጣም ደክሞኝ በጣም አሞኝ ነው የመጣሁት። እኔ ከገዳም በዚህ አይነት እኔ ራሴ ጉንፋን ሲያንደባልለኝ አንድ ሳምንት ስንደባለል ቆይቼ ነው የተነሳሁት። አንተም ባይለቀ ጥሩ ነው ፓስተር። ምን ያደርግ መሰለው ያንተን ሐሳብ እኔ መልሳለሁ። ካመለስኩ በኋላ አንተ እኔ ስለራሴ ቤተ እምነት መናገር ፈልጋለሁ ያልካቸውን ሐሳቦች ታነሳለህ። ከዛ በኋላ በትምህርተ ሥላሴ ዙሪያ እኔ ላንተ ጥያቄ አለ። በፍቅር ኩነት ምናምን አይደለም እናነሳ። እኔ ደግሞ ምን ድራሱ እንደሆነ እኔ አልገባኝ። ምንድን ነው ኩነት? እሺ ቆይቶ ግድ የለም። እኔ አሁን ስለ ኢየሱስ መካከለኛነት የአዲስ ኪዳን መካከለኛ ነው ነገረ ኢየሱስን ነገረ ክርስቶስን እናውራ ተባብለናል። እሱን እያወራን ነው። ከጨረስን በኋላ ደግሞ ስለ ሥላሴ ነገረ ሥላሴ ላይ እንገባለን። የፈለከውን ነገር ከዛ እያነሳን እንሄዳለን። ስለዚህ መጀመሪያ ነገረ ክርስቶስ ላይ አንተ ኢየሱስን ማውራት ለምንድን ነው የሚከብድ? ቆይ በቃ
ዲያራኛ ክርስቲያኖች ነን። ሐሰተኛው ኢየሱስ እንጂ ሊከብደን የሚችለው ስሙን መጥራት እውነተኛው ጌታ ኢየሱስ ክርስቶስ በመስቀል ላይ ዋጋ የከፈለልን የነፍሳችን ቤዛ እሱንማ ስሙን እንዴት መጥራት እንፈራለን? ነበር ስለ ሐሰተኛው ኢየሱስ ግን ይደብረናል። ያውን እኔ ሐሰተኛ ቦታ ላይ የሚጠራውን ኢየሱስ ጠራ ቢባል ቅር ሊለኝ ይችላል። እያንዳንዱ ኦርቶዶክስ ሐሰተኛ የሆነውን ኢየሱስ ስሙን መጥራት ቅር ሊለው ይችላል። እውነተኛውን ጌታ ስጋውን የቆረሰልን ደሙን ያፈሰሰልን የነፍሳችን ቤዛ የሆነው እንዴ ትምክህታችን እኮ እንዴ ሁላችሁ አንድ መጨረሻ አሁን አንተ ብቻ በቃ ስለ ነገረ ስላሴ ነው የምንገባው ከዚህ በኋላ ችግር የለም። ይሄን ጥያቄ ብቻ መልስልኝ። ቅድም አንድ በጣም ዋነኛ ነገር ተናገር አልፈለገ አንተ ከተናገርክ ይሁን ወደ ቁም ነገር ልምጣና ምን ብለህ ተናገርክ? የአዲስ ኪዳን መካከለኛ ብቸኛ ሆኖ ኢየሱስ ክርስቶስ እንደሆነ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 አንስተህ ተናግረሃል። በሰውና በእግዚአብሔር መካከል ያለው ኢየሱስ ክርስቶስ በሰውነት እኛን ይመስላል፣ በመለኮት ደግሞ እግዚአብሔር አብ አይደለም? ሳይሆን አዎ አይደለም በለኝና ፍጹም ሰው ፍጹም አምላክ እንደሆነ ትቀበላለህ። ፍጹም ሰው ፍጹም አምላክ ነው ማለት ኦፍኮርስ በስጋው እኛን መስሎ የመጣው ፍጹም አምላክ ስንል ደግሞ ከሦስቱ ቅዱስ አንዱ ቅዱስ መለኮት የሆነው ክርስቶስ ኢየሱስ ነው። መለኮትነትን ይዟል ማለት ነው። ከኢየሱስ ክርስቶስ ውጪ ፍጹም ሰው ፍጹም አምላክ የሆነ ወይም መለኮት የሆነ አለ ከኢየሱስ ውጪ? ፍጹም አምላክ ፍጹም ሰው የሆነው ኢየሱስ ብቻ ነው። ኦኬ። ቅድስት ድንግል ማርያም መለኮት አይደለችም? ሰው ብቻ ናት? ምን ጥያቄ አለው? ስለ ኢየሱስ አንተ ኔሮሎጂ ለምን ትገባለህ? አይደለም በቃ ስለ ነገረ ስላሴ ነው የምንሄደው። በቃ እና ስላሴን እየጠየቀ ስለ ድንግል ማርያም እኮ በቃ እዛው ገባን እኮ በቃ ተውኩ። ስለ ድንግል ማርያም ያነሳው ስለ ኢየሱስ አልፈልግም ስለ ነገረ ስላሴ እናውራ ሲል በቃ ፈለገ ካልፈለገ ለምን እኔ ያልፈለኩም አላልኩም። ይሄው እየመለስኩኝ ነው። ግን ድንግል ማርያምን ከመለኮት አይነት አንግል ተመልክተህ የጠየቅበት ነገር ምንድነው? ለምሳሌ እንደዛ እንድጠይቅ ያደረገ ነገር ምንድነው? በጣም አይደል። ለምንድነው እንደዛ ያሰብኩት መሰለ? ከማረግ ጋር የተያያዘ ስለሚነሳ አድርጋለች የሚል ኮንሰፕት ስለነበረ ከዚህ በፊትም ከልደት ጋር አንስተነው ስለነበረ ያን ጫፉን ነክተልኝ አልፈ በቃ ይሄኛውን ረዘግተ ነው ነገረ ስላሴ ስለፈለክ እዛ ላይ እንድታነሳና ጥያቄዎች ጠይቀኸኝ ከዛ በኋላ እኔ ማላቅም እያልኩ መልሼልህ እንድንጨርስ ነው። እሺ መልካም። ሁለት መልስ መልሰልህ። የመጀመሪያው ነገር ወደ ትምህርተ ስላሴ ነው የምንገባው። ሁላችሁም አዳምጡ፣ ጸጥ እናዳምጡ ሁላችሁ። የመጀመሪያው ነገር አምላክነት መስፈርት ያለው ነገር አይደለም። የሆኑ ሰዎች ለምሳሌ የሆኑ ሰዎች ነው ያልኩት ለአምላካቸው መስፈርት ያወጣሉ። የማይበላ የማይጠጣ የማይተኛ የማይለብስ እያሉ ይሄ በራሱ ክርስቲያኖች አስምሩበት። ይሄ በራሱ ጣዖት አምልኮ ነው። ሰዎች ከልባቸው አፍልቀው የሆነን ሐሳብ በልባቸው የሚቀርጹ ከሆነ ዊኮልን በቃ ይሄ ጣዖት አምልኮ ነው ብለን ማለት ነው። ለአምላክነት መስፈርት የለውም። አምላክነት በመሞት ባለመሞት በማድረግ ባለማድረግ የምንወስነው ነገር አይደለም። አምላክ የምንለው ቅድመ ዓለም የነበረ ዛሬም ያለ ወደፊትም የሚኖር አልፋና ኦሜጋ ሁሉን ያስገኘ ሰማይን ያለባላ ምድርን ያለካስማ ያጸናው እርሱ ነው። በአካል ሶስት በመለኮት አንድ ይሆናል። ኦኬ። ስለ ድንግል ማርያም ማረግ ካነሳው አይቀር ግን ድንግል ማርያም ሞታለች ብለህ ታምናለህ አይደል? ፓስተር ሶፊ አሁን ለምን ጠይቀኛል ነው የጠየኩን ጥያቄ። ማስረጃ አምጣልልህም ታምናለህ ወይስ አታምንም ነው የጠየኩት። ሶፊ ለምን የምን ማስረጃ ነው የጠየኩ? መልስ ጥያቄ በጥያቄ ደምጠኝ። እኔ እኮ ነው የምታወራኝ አይደል? እኔ ፈለጋ አትሊስት 10 ዓመት ስጠይቅ ነው የኖርኩት። እኔ 10 ዓመት ነው ስጠይቅ የኖርኩት። ድንግል ማርያም ሞታለች ብለህ ታምናለህ ወይስ አታምንም እኮ እምነትን እኮ ነው የጠየኩ። የኔን እምነት ያንተ እምነት? አዎ የጎረቤትን ሳይሆን ያንተን። ወንጌላዊ አማኝ ነው። የጎረቤት ካልመለስክልኝ እኔ እንጃ። ድንግል ማርያም ምንድነው እምነት አልከኝ? ወንጌላዊ አማኝ ነኝ አልኩ ወይንስ አታምንም? አይደለም በዚህ ጉዳይ ላይ ያለህን እምነት ነው የጠየኩህ። አሁን እኔ ከመለኮት ጋር አያይዘ ያነሳው ሐሳብ የእሷን እርገት ነው።
በጣም ምን ያክል ደግሞ በጣም የማይገናኝ ሐሳብ እንደሆነ እኔ ደግሞ ላስረዳ ነው። ድንግል ማርያም እንደሞተች ታምናለህ ወይንስ አታምንም? ፓስተር ሶፊ ምንድነው የምትጠይቀኝ? እኔን ነው እያልኩ ያለሁት እኮ ስለምንድነው? አንተ በዚህ ጉዳይ ላይ ስላለህ እምነት ድንግል ማርያም እንደሞተች ታምናለህ ወይንስ አታምንም? ምላሹ አዎ አምናለሁ ወይ አያናም። አንተ የትኛው ነው የምታምነው? አንተ ይኸውልህ፣ ቆይ እሺ፣ የአዲስ ኪዳን ብቸኛ መካከለኛ ኢየሱስ ነው ብለህ ታምናለህ ወይስ አታምንም? ወዴት ደግሞ ይልካው? ይሄን ሐሳብ ሳንጨርስ ወዴትም አንሄድም ፓስተር። ወደዛ ሐሳብ ወደ ግራም ወደ የአዲስ ኪዳን መካከለኛ ኢየሱስ መሆኑን ሳንጨርስ እኔም የትም አልሄድም። ቆይ አንተም ቆይ፣ አልጀመርኩም አልጨረስኩም። ኖ እኔ 14 ሐሳብ ስታነሳ 14 ሐሳብ ላይ ቆይ፣ እኔ አንድም እስካሁን አንድ ያላወራሁም ሰው ይታዘብ። ይሄው ይታዘብ። አንድ ጊዜ ፕሊዝ። አሁን 14 ጥያቄ ሲነሳ ትልቅ ቃቅ ያለው አንተ ጋር ይመስላችኋል ሰዎች ይደነጋገራል። ስለዚህ ምን እኔ ሐቁን አልፈልግም። አንተ ጋር ይሁንልህ። እኔ እኮ አሁን ይኸውልህ ሐቀኛ ለመሆን አይደለም መጽሐፍ ቅዱስ እንደዚህ ላይ አፈር ነህና ወደ አፈር ትመለሳለህ፣ አፈር ነህ ወደ አፈር ትመለሳለህ። መቻልኩኝ እኔ እምነ በረድ ነህ መቻልኩኝ እኔ አንተ ጠጠር ነህ መቻልኩኝ። ፓስተር እንዴ እኔ አሁን የጠየቁ ጥያቄ በመጽሐፍ ቅዱስ ላይ ድንግል ማርያም እንደሞተች ታምናለህ ወይንስ አታምንም? እንደዚህ እናድርግ። አንድ ነገር የአዲስ ኪዳን ብቸኛ መካከለኛ ኢየሱስ ክርስቶስ ነው ብለህ ታምናለህ? ወደ ተነሳንበት ሐሳብ እንሂድና ፓስተር ሶፊ እባክህ ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣም። ስለዚህ ጥያቄውን ትመልሳለህ፣ አብረን እንቀጥላለን። አንተ የተጠየቀው ለምን አትመልስም? መጀመሪያ ጀምረህ እኔ እኮ የሚያንገበግበኝ ነገር እኮ ድንግል ማርያምን አነሳ። ስለዚህ ስመልስልህ ደግሞ ጥፍ ብለህ ደግሞ ሌላ ቦታ ትሄዳለህ። ፓስተር የያዝነውን እንጨርስ። እኔ እኮ የሚያንገበግበኝ ነገር እኮ ነው ይሄ። ለምን ነው የሚያንገበግበኝ? ምንድን ነው? ውሃ ጠጣበት። ቡርቴ የለችም፣ ውሃ ጠጣበት። ፓስተር እንዴ ድንግል ማርያም እንደሞተች ታምናለህ ወይስ አታምንም? ፓስተር መጽሐፍ ቅዱስ ታምናለህ አይደል? እኔ የሚያንገበግበኝ ነገር አንድ ነገር ልንገርህ። ታምናለህ ወይስ አታምንም? መጽሐፍ ቅዱስ አፈር ነህና ወደ አፈር ትገባለህ ይላል። አውቆ የተኛ ቢቀሰቅሱት አይሰማም፣ ችግር የለውም። ከአፈር የተሰራ ሁሉ ወደ አፈር ገባ። በዚህ ዙሪያ አሁን እኔ ቤቴ ሐሳብ ሰጣለሁ። ጥያቄ ካለ ፓስተር እናና እንወያያለን። እሺ አይደል? እኔ አሁን እሺ ስለሆነ ታውቆ የተኛ ሰው ቢቀሰቅሱት አይሰማም። ይሄ በጣም ከባድ ነው እንዴ! ሆነ ታውቆ የተኛ ሰው ቢቀሰቅሱት አይሰማም። ይሄ በጣም ከባድ ነው እንዴ! ውይ እኔ አበርኩ ስማ፣ ስለተነሱት ሐሳቦች በደንብ አድርጌ ልዳስሰላችሁ። እሺ ምን ብለን እንደምናምን በሐሳብ ላይ ሐሳብ ሲነሳ እንዳነረሳ። በመጀመሪያ ስለ ክርስቶስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እርሱ መካከለኛ ነው ወይ? አዎ፣ የእምነታችን ጀማሪና ፈጻሚ ሆነው ጌታችን ኢየሱስ ክርስቶስ መካከለኛችን ነው። መካከለኛ ነው ስንል ምንን የሚያጠይቅ ነው? ሁለት ነገርን። አንደኛ እርሱ ፍጹም አምላክ ፍጹም ሰው መሆኑ፣ ሁለተኛ ዘላለማዊ አስታራቂያችን መሆኑን የሚያጠይቅ ዘላለማዊ አስታራቂያችን። በነገራችን ላይ እንዲህ አይነት ነገር ልክ ሲነገር በጣም ለብዙ ፕሮቴስታንት እህቶች ወንድሞች እንግዳ ይመስላቸዋል። እንግዳ አይደለም ክርስቲያኖች። ክርስቶስ ዘላለማዊ አስታራቂያችን ነው። ይህንንም ደግሞ ቅድስት ቤተክርስቲያን በደንብ በስፋት ነው የምታስተምረው። በደንብ በስፋት መካከለኛ ነው ስንል ሰዎች ቃሉን ብቻ ወስደው ለብቻቸው እንደሚተረጉሙት ልክ እኛ ለቅዱሳን እንደምንሰጠው የምልጃ አይነት ኮንሰፕት የተቀመጠ አይደለም። በፍጹም ከዛ ጋር አይገናኝም። ክርስቶስ መካከለኛ ነው ስንል ምሳሌ ሲሰጥ ነበር ቅድም። ለምሳሌ እግዚአብሔር አብ አምላክ ብቻ ነው፣ እግዚአብሔር መንፈስ ቅዱስ አምላክ ብቻ ነው። እኛ ሰዎችስ ሰዎች ነን። በእኛና በእግዚአብሔር መካከል ያለው መካከለኛ ማለት ፍጹም አምላክ የሆነ ፍጹም ሰው የሆነ እርሱ ክርስቶስ ኢየሱስ ነው። እርሱ ዘላለማዊ አስታራቂያችን ነው። ይሄ የመካከለኛነቱ ኮንሰፕት ምንም ግራ የሚያጋባ አይደለም። ሰዎች ግን ግራ ሲጋቡበት ከተመለከታችሁ በአራት ነጥብ መዘጋት ያለበት አንድ ሐሳብ
ሰዎች ግራ ሲጋቡ ከተመለከታችሁ ትልቅ መረዳት ያለብን ነገር ምንድነው መሰላችሁ? ትምህርተ ሥላሴን ጭራሽ አያውቁትም። ትምህርተ ሥላሴን ጭራሽ ትምህርተ ሥላሴን ያላወቀ ሰው ነገረ ክርስቶስን ነገረ እንዲህ ነው ማለት አይችልም። ወደ እሱ እንመለስበታለን። አሁን በትምህርተ ሥላሴ በደንብ አድርገን ስለምናወራ ስለ ድንግል ማርያም አምላክነት የተነሱ ሐሳብ ላይ አንድ ጊዜ ልመለስ። እቺን በጌታ ለለመናችሁ ፕሮቴስታንቶች ወንድሞች ስህተት ካገኛችሁብኝ ትገቡና ያው በደንብ አድርገን እናወራበታለን። እኛ ክርስቲያኖች ከእግዚአብሔር አብ፣ ከእግዚአብሔር ወልድ፣ ከእግዚአብሔር መንፈስ ቅዱስ ውጪ የምናመልከው አንድም አምላክ የለም። የእኛ አምላክ እግዚአብሔር በአካል 3 በመለኮት አንድ ነው። ኦኬ፣ በአካል 3 በመለኮት አንድ ነው። ሶስትነቱ አንድነቱን ማይከፋፍል፣ አንድነቱ ሶስትነቱን ማይጠቀልል ኃያል የሆነ አምላክ አለን። በዚህ አምላካችን ላይ አራተኛም ደርበን አምልከን አናቅ። ፍጡር በእኛ ቤተክርስቲያን ተመልኮ ያውቅ። ድንግል ማርያም የክርስቶስ እናት ናት ብለን እናስተምራለን እንጂ አምላክ ናት አንልም። አረጋለች ብለው ክርስቲያኖች ስለሚያምኑ ይሄ ኮንሰፕት ድንግል ማርያምን አምላክ ያደርጋታል። ኦኬ እሺ፣ አምላክ ያደርጋታል ብለው የሚያምኑ ሰዎች እንደው ኖሩን በልና አሁን ለምሳሌ ወንድማችን ፓስተር ሶፊ ስላመነ ድንግል ማርያም ሞታለች ወይንስ አልሞተችም? በዚህ ዙሪያ ላይ ፕሮቴስታንት ወንድሞቻችን ያላችሁ ሐሳብ ያላችሁ አመለካከት ምንድነው? ኦፍ ኮርስ ሞታለች ብላችሁ ነው የምታምኑት። ድንግል ማርያም ሞታለች የሚለውን ሐሳብ በደንብ አስምሩበት። ያልሞቱ ፍጡራን አሉ ወይንስ የሉም? ለምሳሌ ከሰው ወገን የሆኑ በእግዚአብሔር ኃይል በእግዚአብሔር እርዳታ ሞት ያልነካቸው ጻድቃን የሉም ወይ? ነቢያት የሉም? ለምሳሌ ያክል ኤልያስ ሞት አልነካውም። ምን ማለት ነው? በሞት አልሞተም። ክርስቶስ ሞቷል። የማይሞቱ አምላክ ሞትን ሞቷል። ስለኛ ኃጢአት፣ ስለኛ በደል ኤልያስ አልሞተምና የክርስቶስን ክብር ነካ ማለት ነው? ወይም ደግሞ ከአምላክ በላይ ሆነ ማለት ነው? አይደለም። እንዲህ አይነት በጣም የልጅ አስተሳሰቦችን በመጽሐፍ ቅዱስ ላይ ባናራምድ ጥሩ ነው። ክርስቲያኖች ኤልያስ አልሞተም ማለት ሌላ ሐሳብ ነው። ኤልያስ አልሞተም የሚል ሐሳብን ግን ይዞ አይ ኤልያስ ከአምላክ በልጧል። አያችሁ? ኦኬ፣ ኢየሱስ ክርስቶስ አምላክ ነው ብላችሁ አይደል የምታምኑት? እና ኢየሱስ ክርስቶስ ሞቶ ኤልያስ አልሞተም፣ ስለዚህ ኤልያስ ይበልጣል ማለት ነው የሚል ሰው ካለ ያ ሰው በጣም ሞኝ ነው። አምላክነት ሲጀመር መስፈርት የለውም። እኛ ክርስቲያኖች ለአምላካችን ለእግዚአብሔር መስፈርት አውጥተንለት አይደለም እናመልከው። ይልቁኑ እሱ ባወጣልን መስፈርት ነው ታዘን የምንመላለሰው። ለምሳሌ እኛ ክርስቲያኖች አምላካችን የማይበላ ነው አጉል ከፍ እናረጋለን ብለን ለአምላካችን መስፈርት አንወጣ። የማይበላ የማይጠጣ የማይተኛ የማይለብስ ምናምን አንልም። የምናምነው ምንድን ነው? እርሱ የሚሳነው ነገር እንደሌለ ነው። እግዚአብሔር የማይታይ ነው። ከድንግል ማርያም በስጋ ተወልጄ ገለጣለሁ ማለቱን ግን እናምናለን። ምክንያቱም እርሱ ሁሉን ቻይ ነው። በአይን የማይታይ የማይደሰስ የማይጨበጥ ረቂቅ ነው። ኃያል ነው። ኃያል የሆነው አምላክ ቃሉን ግን እናምናለን፣ ሁሉን ስለሚችል ማለት ነው። ከዛ ውጭ ግን ለአምላክነት መስፈርት አይወጣም። በዚህ ዙሪያ ላይ ፕሮቴስታንት ወንድሞቻችን እንደው ብዙ ባተሳሳቱ ደስ ይለኛል። ለማንኛውም በጣም ብዙ ሐሳቦችን አንድ ጊዜ ሳንረጋግጥ ፕሮቴስታንት ወንድሞች ካላችሁ በትምህርተ ሥላሴ ዙሪያ ትንሽ እንደው በፍቅር የተወሰኑ ሐሳቦችን እናንተ ጋር እናወራለን። እሺ ፕሮቴስታንት ወንድሞች ካላችሁ አንዳንድ ቁጥር ጻፉልኝ። ከዛ በፊት ሁላችሁም እንዴት አላችሁ? ረጅም ጊዜ ተጠፋፍተናል።